እርግጠኛ ነን ሁላችንም ውድ ካሜራ ሲባል ጭንቅላታችን ላይ የሚመጣብን እንደዚህ አይነት ካሜራዎች ነው። ነገሩ ግን የተገላቢጦሽ ሆኗል። ዛሬ 10ሩን እጅግ ውድ ካሜራዎች ከዝቅተኛ ወደ ከፍተኛ ከታሪካቸው ጋር አብረን እናስቀኛችሁ ወደናል። በተለይ አንደኛው የተቀመጠው ካሜራ በፍጹም አትገምቱትም። በዋጋውም መደንገጣችሁ ማይቀር ነው። እናንተ ብቻ እስከ መጨረሻው በአግርሞት እንድትከታተሉ የሁል ጊዜም የአክብሮት ግብዣችን ነው። 10ኛ ኒኮን ሬንጅ ፋይንደር። ይህ ካሜራ የኒኮን ታሪክ መስራች ምሰሶ ነው። በ1948 ዓ.ም ተዘጋጅቶ በምርት መስመር ሶስተኛ የወጣ ካሜራ መሆኑን የሚያረጋግጥ መለያ ቁጥር 60922 አለው። በወቅቱ ለኒኮን ምርት ስም መመስረት ወሳኝ ከሆኑት የመጀመሪያ ሞዴሎች መካከል ዋነኛው ሲሆን ከሺህ በላይ ክፍሎች ያሉት በመሆኑ የኒኮን የምርት ጥራት ምልክት ነው። በዓለማችን ላይ እስካሁን ከተረፉት እጅግ ጥንታዊ የኒኮን ሞዴሎች አንዱ በመሆን ለአሰባሳቢዎች ትልቅ ዋጋ አለው። ይህ ካሜራ 421,000 የአሜሪካን ዶላር ያወጣል። 9ኛ ላይካ ኤምፒ ብላክ ፔንት ነምበር 55። ይህ ካሜራ በ1956 ዓ.ም በፍጥነት ለሚሰሩ የዜና ፎቶግራፍ አንሺዎች ወይም ፎቶ ጆርናሊስት የሚባሉት ታስቦ የተሰራ ሞዴል ነው። በአጠቃላይ 412 ኤምፒ ሞዴሎች ብቻ ሲመሰረት ከነዚህ ውስጥ 141ዱ ብቻ በጥቁር ቀለም ተሰርተዋል። ይህ እጅግ ጥቂት የሆነ ምርት መጠን በወቅቱ በሙያዊ ፎቶግራፍ አንሺዎች ዘንድ ያለው ተወዳጅነት በልዩ ሁኔታ እንዲፈለግ አድርጎታል። ይህ ካሜራ በዋጋው 515,000 የአሜሪካን ዶላር ያወጣል። 8ኛ ጎልድ ፕሌትድ ሌካ ሌክሰስ። ይህ ካሜራ በ1930ዎቹ ዓመት የተሰራ የቅንጦት ሞዴል ነው። እጅግ ሀብታሞችን ታሳቢ አድርጎ የተሰራ ሲሆን ካሜራው በሙሉ 24 ካራት ወርቅ ተለብጦና በእንሽላሊት ቆዳ ወይም ሊዛርድ ስኪን ተሸፍኖ ቀርቧል። ከዚህ ሞዴል ውስጥ እጅግ ጥቂት ቁጥር ያላቸው ብቻ የተመሰረቱ ሲሆን የቅንጦት ጥበብን ከፎቶግራፍ ታሪክ ጋር ያዋሃደ ብርቅዬ ካሜራም ያደርገዋል። ይህ ካሜራ በአሁኑ ሰዓት 740,000 የአሜሪካን ዶላር ያወጣል። 7ኛ ሱስ ፌሬስ ካሜራ። ይህ ጥንታዊ ካሜራ የተሰራው በ1839 ዓ.ም አካባቢ ሲሆን በዓለም ላይ ለመጀመሪያ ጊዜ ለንግድ የተመረቱ የፎቶግራፍ መሳሪያዎች አንዱ ነው። የፎቶግራፍ ዘመን መባቻ የሆነው የኢታይፕ ዘዴን የሚጠቀም ነው። ይህ ካሜራ በምስረታው ዘመን በፎቶግራፍ ቴክኖሎጂ የሚወከል ሲሆን እንደ ታሪካዊ ቅርሶችም ከፍተኛ ዋጋ ሰጥቶታል። ይህ ካሜራ 978,000 የአሜሪካን ዶላር ያወጣል። 6ኛ አፖሎ 50። የዚህ ካሜራ ዋጋ ከቴክኖሎጂው ይልቅ ባከናወነው ታሪካዊ ተልዕኮ ነው የተለካው። በ1971 ዓ.ም በአፖሎ 50 ተልዕኮ ላይ በአስትሮናት ጂም ኤርዊን ለጨረቃ ጉዞ እና ለፎቶ ማንሳት ጥቅም ላይ ውሏል። ከጨረቃ ተመልሰው ከመጡ እጅግ ጥቂት ካሜራዎችም አንዱ በመሆን የጠፈር ታሪክን የሚወክል ልዩ ቅርሳዊ እሴት አለው። ዋጋውም 910,000 የአሜሪካን ዶላር ያወጣል። 5ኛ ጆኒ ኢቭ ኤንድ ማርክ ኒውሰን። ይህ ዘመናዊ ዲጂታል ካሜራ ቢሆንም ዋጋው የናረው በልዩ ንድፍ ምክንያት ነው። በቀድሞ የአፕል ዲዛይን ኃላፊ ጆኒ አይቭ እና በታዋቂው ዲዛይን ማርክ ኒውሰን ለበጎ አድራጎት ጨረታ ተብሎ አንድ ጊዜ ብቻ የተሰራ ነው። ከመደበኛ የላይካ ካሜራዎች በተለይ በአንድ የአልሙኒየም ቁራጭ የተቀረጸና ልዩ በሆነ የፍርግርግ ቅርጽ ያጌጠ በመሆኑ የኪነ ጥበብ ስራ ተደርጎ ይወሰዳል። ይህ ካሜራ በአሁኑ ሰዓት 1.8 ሚሊዮን የአሜሪካን ዶላር ያወጣል። 4ኛ ሌካ ኦ ሲሪስ ነምበር 122። በ2018 ዓ.ም በዓለም ሪከርድ ይዞ የነበረው ይህ ካሜራ በ1923 23ቱ ኦ ሲሪስ ፕሮቶታይፕ ሞዴሎች አንዱ ነው። እነዚህ ፕሮቶታይፖች የ35 ሚሜ ፎቶግራፍ አብዮትን የወለዱት የላይካ የመጀመሪያ ሙከራዎች ናቸው። ካሜራው በከፍተኛ ደረጃ በጥሩ ሁኔታ ተጠብቆ በመገኘቱ ለታሪካዊ ፋይዳው ከፍተኛ ዋጋ አውጥቶለታል። ይህ ካሜራ በአሁኑ ሰዓት 2.97 ሚሊዮን የአሜሪካን ዶላር ያወጣል። 3ኛ ላይካ ኤም3። ይህ ካሜራ የላይካ ኤም3 ካሜራዎች አምራችነት ትልቅ ምዕራፍ ነው። በ1955 ዓ.ም የተሰራው ይህ ሞዴል በምርት መስመር 700,000ኛው ላይካ ካሜራ በመሆኑ ታሪካዊ ክብር አለው። ለታዋቂው ኦስትሪያዊ ፎቶግራፍ አንሺ ፕሮፌሰር ስቴፋን
የተበረከተ የስጦታ ካሜራ በመሆኑ ዋጋውን እጅግ ከፍተኛ አድርጎታል። ይህ ካሜራ 3.6 ሚሊዮን የአሜሪካን ዶላር ያወጣል። ሁለተኛ ላይካ ኦ ሲሪስ ነምበር 112። ይህ ደግሞ ሌላኛው እጅግ ብርቅዬ ከሆኑት በ1923ቱ ኦ ሲሪስ ፕሮቶታይፖች አንዱ ሞዴል ነው። በታሪክ ሁለተኛው እጅግ ውድ ካሜራም ተብሎ ተመዝግቧል። ፕሮቶታይፑ ለታላቅ ኦስካር ባርናክ ከተሰጡት ውስጥ አንዱ በመሆኑ ይህ ቀደምትና በታሪክ ወሳኝ ከሆኑ የመሳሪያ ከፍተኛ ዋጋ አግኝቷል። ይህም ዋጋ በአሁኑ ሰዓት 7.7 ሚሊዮን የአሜሪካን ዶላር ያወጣል። አንደኛ ላይካ ኦ ሲሪስ ነምበር 105። ይህ ካሜራ በዓለማችን በጨረታ ከተሸጡ ካሜራዎች ሁሉ የዓለም ሪካርድ ባለቤት ነው። በ1923 ዓመት የተሰራ ሲሆን የ35 ሚሜ ፎቶግራፍ ፈጣሪ በሆኑት ኦስካር ባርናክ በግል ለሙከራ ይጠቀሙበት የነበረ ካሜራ ነው። በእጁ የተጻፈበትን መለያና ፊርማም ይዟል። ለዘመናዊ ፎቶግራፍ ማንሻ የሆነው ይህ ካሜራ የቴክኖሎጂን ታሪክን የሚወክል በመሆኑ ከማንኛውም ዘመናዊ ካሜራ እጅግ የላቀ የገንዘብ ዋጋ ተሰጥቶታል። ዋጋውም 14.4 ሚሊዮን የአሜሪካን ዶላር ያወጣል። እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። የካሜራ ዋጋ የሚለካው በቴክኖሎጂ አቅሙ ብቻ ሳይሆን በውስጡ በያዘው ታሪክ ብርቅዬነትና ማን ተጠቀመበት ጭምር መሆኑ አይተናል። የእርሱ ተወዳጅ ካሜራ የትኛው ነው? ከነዚህ ውዱ ካሜራዎች ውስጥ አንዱ ቢኖሩት ምን ያደርጉ ነበር? አስተያየታችሁን ከታች ኮሜንት ላይ አስቀምጡልን። ቪዲዮን ከወዳችሁትም ላይክ የሚያድርጉ። ለዚህ ቻናላችን አዲስ ካላችሁ ሰብስክራይብ እና የደውል ምልክቷን በመንካት ቀን በቀን ለምንለቀው አዳዲስ የዕቃ አስገራሚ ዋጋዎችን እናስመለክታችኋለን። እናመሰግናለን።